ታውቃላችሁ ኖላዊ ድራማ ላይ እንደ ምናሴ አስተዋይና እንደ ምናሴ በጣም ጎበዝ ነገሮችን አርቆ የሚያስብ ልጅ አላየሁም። ሰላም እንደዛ አንገቷን አቀርቅራ ባደረገችው ነገር አፍራበት ቤተሰቦችን ቀና ብዬ ማየት አልችልም ብላ በተቀመጠችበት ማንም የወለዳቻት እናቷ ያንን ነገር ሳታደርገው ምናሴ ግን አጠገቧ ሂዶ እኔ እንጃ እኔ አላቅም። እኔ የወንድምነት ጥግ ነው ያልኩት። ታውቃላችሁ ነገሩ ስህተት እንደሆነ እያወቀ እውነትም አንገት እንደሚያስደፋ እያወቀ ግን ምንም እንዳላደረገች ምንም እንዳይሰማት ያ ነገር በሱ ቤት ምንም እንዳልሆነ እየነገራት እቅፍ ሲያደርጋት አስባችሁታል? ምን አይነት ስሜት እንደሚሰማችሁ አንድ ሴት ልጅ እንደዚህ አይነት ችግር ደርሶባት ደግሞ እውነቱን ነው ምናሴ የተናገረው በእናቷ ምክንያት ነው። በሰዓቱ ወይዘሮ ሜላት የሃናን ጉዳይ እያነሳች 4 ሰዓት እየየ ባትል ኑሮ ሰላም ዞር ብላ ብታያት ኑሮ ሰላም በከዚህ ችግር ውስጥ ባልገባችሁ ነበረ። እስኪ እናንተስ ምን ትላላችሁ? ምናሴ እንደታያችሁት እኔ በጣም ወደጀዋለሁ ማርያምን። እስኪ ምናሴ ተመችቶናል የምትሉ በላይ ካሳዩኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍርፍ ይበልልኝ። እንደተለመደው ለዚህ ቻናል አዲስ የሆናችሁ ካላችሁ ቪዲዮ ሲደርሳችሁ ላይክ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦችም የላይክ ምልክቷን ጫን እያላችሁ በማጥቆር ቤተሰብ ሁኑ። ስለ ድራማው ብቻም ሳይሆን ስለ ምናሴ እስኪ ዛሬ ሀሳብ አስተያየታችሁን አካፍሉኝ። እኔ በጣም ነው ደስ ያለኝ እውነት እንደዚህ አይነት ምርጥዬ ወንድም ለሁላችሁም ይስጣችሁ የሚረዳችሁ። በጣም የሚያሳዝነው ነገር ሴት ልጅ ስትሆኑ ማንም ቤተሰብ ራሱ እንግዲህ የወለደች እናት ራሱ አትረዳችሁም እና እውነት የሚረዳ ቤተሰብ ይስጣችሁ። በወጣትነት ዘመን ማንኛውም ሰው ይሳሳታል፣ ሁሉም ሰው ይሳሳታል። እንኳን አይደለም ሰላም ቤት ውስጥ አባቷ የለም እናቷም ችግሯን አትረዳትም። እናቷ ጋር ሁል ጊዜ ጸብ ነው። እንግዲህ ሰላምና ወይዘሮ ሜላት አንድም ቀን ሰላም ሆነው አያውቁም። በጣም ይጣላሉ። ሰላም ደግሞ ከእናቷ ጋር እንደዛ ስትሆን ትወጣለች፣ ትጠጣለች፣ ትሰክራለች። ከቤት ውስጥም እንደዛ በሚከፋት ሰዓት አንተ ነህ ነበር አጠገቧ ሆኖ አይዞሽ የሚላት የነበረው። በሰዓቱ ተሳሳተች። እውነትም ሰው መስሏት ከእናቷ ጋር ሲከፋትና ስትጣላ እሱ ጋር ሄዳ ታለቅሳለች ወይም ትነግረዋለች። በጊዜው ጠለላ ሆኗን ነበር፣ ግን ተጫወተባት። ያንን ደካማ ጎኗን አይቶና ያንን ጉዳቷን አይቶ ተጠቀመባት። ተጠቅሞ ወረወራት። አስባችሁታል? እንግዲህ የዛ ጊዜ ካስታወሳችሁ ሰላም ፈጣሪ መልካም ስለሆነ አተረፋት እንጂ በህይወትና በሞት መካከል ነበረች። በዛን ሰዓት እንኳን ወይዘሮ ሜላት ሀናን በጣም ነበረ ስታስቸግራት የነበረው። ደማቸው ሁለቱ ስለነበረ ተመሳሳይ የነበረው ሀናን አንቺ ሙቺ ለልጅ ደም ስጭ እስከማለት ድረስ ደርሳ ነበርና በዛን ሰዓት እንኳን ምናሴ በጣም ነበር ለሀና የሚከራከርላት የነበረው። ያው ነገሩ አልታወቀም፣ እርግዝና እንደሆነ ምናምን አልታወቀም ነበር። ያም ሆነ ይህ አሁንም ቢሆን ያው እንደነገርኳችሁ ነው። በወጣትነት ዘመን ሁሉም ሰው ይሳሳታል፣ የማይሳሳት የለም። ግን ደግሞ የሰላም ለየት ይላል። ሀና 16 ዓመት ሙሉ ስጠፋ ወይዘሮ ሜላት ስለ ሰላም ጭራሽ ዞር ብላ አይታት አታውቅም። እንደውም ጥላት እስከሚመሳሰሉ ድረስ ነበረ የሚጣሉት የነበረውና ያው በሰዓቱ ስለሚከፋት ብቸኝነት ስለሚሰማት አጠገቧ ማንም ስለሌለ አባቷም ስለሌለ ምናሴም ቢሆን ያው ትንሽ ስለነበረ የሚረዳት ሰው አልነበረም። አንተ ነገ ሄደች በሰዓቱ አቅፏታል፣ ከልሏታል፣ ጠለላ ሆኗታል። ነገር ግን መጨረሻ ላይ ተጠቅሞ ጥሏታል ማለት ነውና ያንን ሁሉ ተረድቶ ግን ምናሴ ምንድነው ያላት? አሁን አንቺ በሰዓቱ ማንም አጠገብሽ አልነበረም፣ ከማዬ ጋርም ጥሩ አልነበራችሁም። እናም በሰዓቱ ደግሞ እሱ ነው ጥላ ላይ የነበረሽ፣ እሱ ነው ሲያቅፍሽ የነበረውና ምንም አልተሳሳትሽም፣ ችግር የለውም። አንገት የሚያስደፋ ነገር አላደረግሽም። እንደውም አንቺ የሆነ ነገር ስትሆኝ ነው አንገቴን የምደፋውና በጭራሽ እንደዚህ መሆን የለብሽም ብሎ ቅፍ ሲያደርጋት በስመ አብ ማርያምን የእውነት ድራማ አልመሰለኝም። ታውቃላችሁ ቤተሰብ የሆነ እንባዬ ነው የመጣው እዚህ ላይ የእውነት ነው የምላችሁ። አንዳንድ ጊዜ ታውቃላችሁ እንደው ስህተትን ባሰሩም እንኳን የሆነ የሚረዳችሁ ሰው ስታገኙ ማርያምን እንዴት አባቱ ደስ ይላል መሰላችሁ። በቃ የሆነ ውስጣችሁን የሚያቀላችሁ እናንተ ለክፋት አስባችሁት እንዳልሆነ ያደረጋችሁት
እንዱ ጥፋት እንኳን ብትሰሩ ማለት ነው። ነገር ግን እናንተ ለክፋት አስባችሁ እንዳልሰራችሁት የሚረዳችሁ ሰው ስታገኙ ምን ያክል ውስጣቸውን ሀሴት ትሞሉበታላችሁ መሰላችሁ። እና ምናሴ እንደዛ ነው ያደረገው። እና እንደውም ምንድነው ያለው ከአጎትየው ጋር እንኳን ቁጭ ብሎ ወደ ቤት መሄድ ደብሮኛል፣ ሰላም እኔን እንዳታይኝ፣ ሰላምን አይኗን ማየት በጣም አስጠላኝ ስላቸው እሷ እኔን ስታይ የምትሸማቀቅበት እኔ ደግሞ እኔን አይታ እንድትሸማቀቅ አልፈልግም ሲል በጣም ነው ያሳዘነኝ። እናም ደግሞ ላጎቱ ምንድነው ያለው እናቴን አጥፋተኛ 16 አመት ሙሉ ሀና ስትጠፋ ሰላምን ዞር ብላ አላየቻትም። ስለ ሀና ብቻ ነበር የምታስብ የነበረው እና በሰዓቱ እሷ ትክክል ነበረች ነው ያለው። እና እኔ በጣም ነው የተመቸኝ እዚህ ላይ ምናሴን በጣም ነው የወደድኩት። እና እሷም የሆነ አንድ የተረዳ ሰው አግኝታለች። ከዛ ባለፈ አቶ ኖላዊ እንግዲህ ሚስትየው እየተበሳጨችበት ጸባይዋ እየተቀያየረበት ምናምን ግራ ተጋብቷል። እሱም ደግሞ የእርግዝናው ጉዳይ ነው። እንደውም አሴር ምን አለው ምናልባት አርግዛ እንዳይሆን ሲለው አቶ ኖላዊ እኔ እኮ አልወልድም እየሳቅብኝ ነው ብሎ እንደውም በጣም ተክዞ አሴርን አባሮታልና ነገር ግን ደስ የሚለው ነገር አቶ ኖላዊም ቢሆን የልጅ አባት ሊሆን ነው። በጣም ደስ ይላል። እና ደግሞ አቶ ኖላዊ ሁሉንም ነገር ተረድቶ ከወይዘሮ ሜላት መጥቶ ወይዘሮ ሜላትንና ሰላምዬን ይቅር አባብሏቸዋል። የራሱን ህይወት ወደኋላ መለስ ብሎ አስቦበት አውርቷቸው ስለ እናቱ ስለ ራሱ ህይወት ምን ያክል አስቸጋሪ እንደነበረ ሁሉንም ነገር ዘርዝሮ ከተናገረ በኋላ ነገር ግን እንባው እየወረደ ነበረ ስለ እናቱ ያወራ የነበረውና ማንኛውም ሰው ወጣት ሲሆን በወጣትነት እድሜ ማንኛውም ሰው ሴትም ሆኖ ወንድ እንደሚሳሳትና ነገር ግን ይቅር መባባል እንዳለባቸው ምናምን ነበር እንትን ያለውና ያም ሆነ ይቅር አባብሏቸዋል። በጣም ደስ ብሏል ይላል። ቤተሰቡ በጣም ነበረ ተረብሾ የነበረው ነገር ግን አሁን አስታርቋቸዋል። በጣም ደስ ብሏል። ከዛም ባለፈ ደግሞ አሴርና ሀና አሁን ላይ ያሉበት ሁኔታ ቤተሰብ ሳስበው እዝራን ትታ ወደ አሴር የምትመለስ ሁሉ ነው እየመሰለኝ ታውቃላችሁ። እንዴ በዛሬውማ ተወኝ ቤተሰብ ጥምጥም ምን ያለችበት እኮ እባክህን እንዳቅፍህ ትፈቅድልኛለህ ብላ እስከመጠየቅ ድረስ ነው የደረሰችውና አሴርና ሀና እርግጠኛ ነኝ መጨረሻቸው አንድ ላይ እንደሚሆን። እሱም ደግሞ ስለ ሀና ያለውን አመለካከት ታውቃላችሁ። በጣም ነው የሚወዳት፣ በጣም ከሚገባው በላይ ይወዳታል። እሷም ብትሆን እንደዛው። ነገር ግን አሁን ለጊዜው ልቧ እዝራ ጋር ነው ያለው። ግን እውነተኛ ፍቅር ያላት የሚመስለኝ ከእዝራ ሳይሆን ከአሴር ነው። ቤተሰብ የእውነት እሱ ያው እንደሚወዳትና እንደሚያፈቅራት ለሷ ሲል ህይወቱን አሳልፎ እንደሚሰጥ የታወቀ ነው። ግን አሁን ሳየው እሷን በተለይ በዛሬው ፓርት ላይ በ180 ላይ ሳየው ሀና ለአሴር ያላት ፍቅር የተለየ ነው። ጥምጥም ስትልበት እቅፍ ስታደርገው ምናምን ስታዩ ከአንድም ሁለት ጊዜ ምናምን እና ደግሞ እሱ በእሷ ፍቅር እንደዚህ እየተሰቃየ እንደሆነ እሷ ፈልጋ እንደማታጣው እሱ ግን ፈልጎ እንዳጣት ምናምን ስትነግረው ከዛም ባለፈ ደግሞ እኔ እዝራንም ወዶን ትቼ አንተን በወድ በጣም ደስ ይለኛል፣ ግን እኔ ያንተ ፍቅር የለኝም እና እኔም አንተም ደስተኛ አንሆንም አብረን ብንሆን ነው ያለችውና ፈጣሪ መልካም ነው አይሳነውም አይደለ? ምናልባት ያው ለነገሩ መልካም ነው አይሳነውም ብቻም ሳይሆን አሁን አንተ ነህ የወይዘሮ ሜላትን ልጆች እያገኛቸው እንደሆነ ሰምቷል አቶ በቃሉ። አቶ በቃሉ ደግሞ የወይዘሮ ሜላት ልጆች እነማን ናቸው የት አሉ አሳየኝ ማለቱ የማይቀር ነው። ምናልባትም ደግሞ አንተ ነህን ወይዘሮ ሜላት በሽጉጥ የምትገለው ለምንድነው የሚለውን አቶ በቃሉ ለማጥናት ይሞክራል። አሁን እሱ ያስበው ግን ወይዘሮ ሜላት ጋር አሁንም ቢሆን ግንኙነት እንዳለው ነው። ነገር ግን ወይዘሮ ሜላት ጋር ምንም አይነት ግንኙነት የለውም። ግንኙነቱ ከልጆቹ ጋር ነው። ስለዚህ አሁን ይሄንን ነገር በቀላሉ የሚተው አይመስለኝም። ከዛ እንደዛ እያለ እውነት ይወጣል ብዬ አስባለሁ። እና እዝራና ሀና በጭራሽ አንድ ላይ አይሆኑም። በጭራሽ አንድ ላይ አይሆኑም ሁለቱ። ስለዚህ
ነገሩ እዚህ ላይ የሚቋጭ ይመስለኛል። እውነታውን ሲያውቅ አቶ በቃሉ እውነታውን ካወቀ በኋላ ደግሞ ያው እዝራም ያውቃል። እዝራ ደግሞ ማን ናቸው ምንድን ናቸው የሚለውን ሲያይ ያው ሀና እንደሆነች አውቃለሁ። ስለዚህ ነገሩ እዚህ ላይ የሚቋጭ ነው ይመስለኝ። ብቻ ያም ሆነ ይህ እዝራና ሀና በጭራሽ አንድ ላይ አይሆኑም ማለት ነው ውድ ቤተሰቦቼ።